የተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤምኤን በቀጥታ የሚተላለፍላችሁን የዜና አዲስ መረጃዎቻችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ቀጥለናል። ለአምራች ኢንዱስትሪዎች የተሰጠው ትኩረትና ድጋፍ ተኪ ምርትን የማምረት አቅማቸውን እያሳደገው መሆኑን አምራቾች ተናገሩ። የግብርና ምርቶች መውቂያ ማሽኖችንና የተለያዩ የግንባታ ዕቃዎችን ጨምሮ የብረታ ብረት ምርቶችን እያመረቱ የሚገኙት አምራቾች ከዚህ በላይ ገቢን ተደራሽ የሚያደርግ ምርት የማምረት አቅም ቢኖራቸውም የቦታ ጥበት ግን ፈተና እንደሆነባቸው ተናግረዋል። ፈቃዱ መለሰ የሀገርን ኢኮኖሚ ለማሳደግ እንግዲህ ትኩረት ሰጥቷቸው ከሚሰሩባቸው ዘርፎች መካከል የኢንዱስትሪ ዘርፉ አንዱ ነው። ዘርፉ እንግዲህ የኢኮኖሚ የጀርባ አጥንት ለማድረግ ምርትና ምርታማነትን በማሳደግ ተኪ ምርትን ለማምረት እንደዚሁም ደግሞ የውጭ ምንዛሬን ለማስቀረት እንግዲህ ከፍተኛ ትኩረት ሰጥቶ እየተሰራ ይገኛል። በአዲስ አበባ ከተማ የሚገኙ አምራች ኢንዱስትሪዎችስ የስራ እንቅስቃሴ እየተደረገላቸው ያለው ድጋፍስ ምን ይመስላል የሚለውን የምንመለከት ይሆናል። ድርጅታችን ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግ ይባላል። አሁን የምንገኘው በድርጅታችን ማምረቻ ወርክሾፕ ውስጥ ነው። ሲጀምር ሁለት አይነት ምርት የነበረን የጤፍ ሞቂያና የበቆሎ መፈልፈያ ማሽን ነው። አሁን ግን ከ8 በላይ የተለያዩ ፕሮዳክቶች አሉ። ለምሳሌ የጤፍ ሞቂያ፣ የስንዴ ሞቂያ፣ የበቆሎ መፈልፈያ፣ የመኖ መከትከቻ ማሽን፣ የመኖ ማቀነባበሪያ ማሽን፣ እንደገና ደግሞ የእህል ማከማቻ ጎተራ፣ ገልባጭ ተሳቢዎች፣ እነዚህን ሁሉ ማሽኖች አሁን እያመረትን እንገኛለን። በማምረትም እንደገና ደግሞ በማሽን ጥራትም ብዙ ነገሮችን አሳድገን መተናል። በዚህ ፋብሪካ እንግዲህ የተመለከትነው በተለይም ከውጭ ይገቡ የነበሩ ማሽኖችን በራስ አቅም በማምረት መተካት ተችሏል። እንደዚሁም ደግሞ ሀገር ልታወጣው የሚችለውንም የውጭ ምንዛሬ እያስቀረ እንደሚገኝ ነው የተመለከትነው። ወደ ሜካናይዝድ የሚያንደረድሩ ማሽኖችን እያመረትን እንገኛለን። ይሄ ከፊት ለፊታችን የምናየው ማሽን ሁለገብ የሰብል ሞቂያ መልቲክሮፕ ትሬሸር እንለዋለን። በትራክተር ጉልበት ነው የሚሰራው። በዋናነት የሚወቃው በቆሎ፣ አኩሪ አተር፣ ሽምብራና ቦለቄ አይነት ነገሮችን በስፋት ይሰራልናል። በሰዓት ከ60 እስከ 70 ኩንታል ድረስ የመስራት አቅም አለው። የወጣ ማሽን እንደምታያቸው አምርተን ማበጠሪያ የተገጠመላቸው፣ ሁለቱም ፊት የተገጠመላቸው፣ ራሳቸው እንደ ሴት ልጅ እንደዚህ የሚነፉ፣ ከነፉ በኋላ ደግሞ ግርድ የሚባል ነገር አለ። ግርዱን የሚያጸዱ የንፋስ ቤት ገጥመንላቸው ንጹሃን ጤፍ በአንድ ሰዓት ውስጥ ከ3 ኩንታል እስከ 4 ኩንታል ድረስ ወቅተው አበጥረው እንደገና ገለባ ጭዱን ከትክተው የሚያወጡ ማሽን አምርተን ለገበያ አዳርሰናል። እዚሁ በሀገር ውስጥ ሙሉ ለሙሉ በሀገር ውስጥ የተመረቱ ስለሆነ በአነስተኛ ዋጋ ለገበሬው እናቀርባለን። ካቀረብን በኋላ ደግሞ ሙሉ ስፔር ፓርት እናቀርብለታለን። ስለዚህ በቀላሉ ገበሬው ከኛ እነዚህ ማሽኖች ማግኘት ይችላል ማለት ነው። ከውጪ ከሚመጡት ጋር አይነጻጸሩም። አሁን ደግሞ ሌላኛው ብረታ ብረት እና የተለያዩ የኮንስትራክሽን ግብአቶች እንደዚሁም ደግሞ የብረታ ብረት ውጤቶችን በሚያመርት ፋብሪካ ውስጥ ተገኝተናል። ይህም ፋብሪካ እንግዲህ ሀገር ከፍተኛ ምንዛሬ የምታወጣበትን የውጭ ምንዛሬ በማስቀረትና አጠቃላይ ለሀገር ምርታማነትና ለኢንዱስትሪዎች ማደግ እንደዚሁም ደግሞ ምርትና ምርታማነትን ለመጨመር የሚያስችሉ ግብአቶችን በማምረት ገበያውን እያዳረሰ ነው የሚገኘው። የኛ ድርጅታችን BMW ብረታ ብረትና ኢንጂነሪንግ ሁልጊዜ የሚሰራው ከችግሮች ጋርና ተኪ ምርቶች ላይ ነው ያተኮርን ያለነው። ኢትዮጵያ በከፍተኛ ደረጃ ከውጭ የምታስመጣቸውን ማሽነሪዎች፣ ስፔር ፓርቶች እነዛ ላይ ነው ተሰማርተን ያለነውና ከነዚህ ውስጥም ለምሳሌ አሁን የወርቅ ማምረቻ ማሽኖች እየሰራን ነው። ለምሳሌ ይሄ የወርቅ ማምረቻ ማሽን ነው። ማጠቢያው ነው በባህላዊ ሰው እንትን ይል የነበረውን አሁን በዘመናዊ መልክ ወደዚህ እየቀየር ነው። ከዛ ይሄ ፍሪ ኢነርጂ የሚለውን ወደፊት ለገበሬው ለሁሉም ሊያገለግል ስለሚችል ገጠር ላይ ላሉ ቦታዎች ላይ ኤሌክትሪክን በቀላሉ ያለ ተጨማሪ ነዳጅ መስራት የሚያስችል ማሽን እያዘጋጀን ያለ ነው ማለት ነው። እነዚህ የስካቫተር የግሬደር ስፔር ፓርቶችን ጭምር ነው እየሰራን ያለ ነው ማለት ነው። የአምራች ኢንዱስትሪዎች እየተደረገላቸው ያለው የመንግስት ድጋፍ ደግሞ የበለጠ ውጤታማና ምርታማ እንዲሆኑ እያስቻላቸው መሆኑን ነው የነገሩ። አሁን በተለይ ኢትዮጵያ ታምረት ከመጣ ጊዜ ጀምሮ በተለይ ኢንዱስትሪ ሚኒስቴር ለዚህ ትኩረት ከሰጠው እንደ አዲስ አበባ ኢንዱስትሪ ቢሮ ለዚህ ስራ ትኩረት ከሰጠው ጊዜ ጀምሮ በሀገር ምርት ሰው መተማመን ጀምሯል ማለት ነው። በሀገር ምርት መተማመን ጀምሯል። ጥሩ እየሰራን ያለነው ጥሩ ያመረትን ያለነው ኢንዱስትሪ ቢሮ ኢትዮጵያ ታምረት ንቅናቄ ጊዜ በፈጠረልን የኤግዚቢሽን
የፕሮሞሽን የነፃ የማስተዋወቅ ስራ በርካታ የስራ ትስስሮችን አግኝተናል። አሳድገን ምርታችንን 2-3 የምናመርት የነበረው 20-30 አርገን እንድናመርት ትልቅ እድል ፈጥሮልናል። ኢንዱስትሪዎች የማምረት አቅማቸው በየጊዜው እየጨመረ ቢመጣም የበለጠ ውጤታማና ሀገር የሚያስፈልጋትን ግብዓቶች ወይም ምርቶች ለማምረት ደግሞ የቦታ ጥበት ወይም የቦታ ችግር እንቅፋት እየሆነባቸው መሆኑን ያነሱት እኛ ከተማ አስተዳደሩን የምንጠይቀው የመስሪያ ቦታውን መጥበብ ነው። እንደምታዩት አሁን ካለን የስራ መጠንና የሰው ኃይል ጋር ቦታችን የተመጣጠነ አይደለም። ከውጭ የሚመጣውን በጥራትም በመልክም በውበትም ያንን ስራ ለማምረት በጣም ዝግጅት ላይ ነው ያለነው። ኢትዮጵያ ላሉ ገበሬዎች ችግር መፍታት ነው የምንፈልገው። ስለዚህ የምታየው ቦታ በጣም ጠባብ ከመሆኑ የተነሳ እኛ ከአቅማችን በታች እንድንሰራ ተገደናል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጡን የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ በቢሮ ኃላፊ ደረጃ የአምራች ኢንዱስትሪ ዘርፍ ኃላፊ የሆኑት አቶ ጳውሎስ ኩሳ እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር የተወሰነ ቆይታ የምናደርግ ይሆናል። አቶ ጳውሎስ እንዴት ዋሉ? እግዚአብሔር ይመስገን። እንኳን ደህና መጡ ብለን ወደ ስቱዲዮአችን። አመሰግናለሁ። እንኳን ደህና ቆያችሁ። መልካም እንግዲህ የኢንዱስትሪ ምርታማነትን ቀደም ብለን ነበረ በመረጃችን ላይ ስንመለከት የቆየ ነው። እንደው የኢንዱስትሪዎች ምርታማነትን ለማሳደግ እየተሰሩ ያሉ ስራዎችና የተገኙ ውጤቶች ምን ይመስላሉ ከሚለው ጥያቄ እንጀምር። አመሰግናለሁ። እንግዲህ ያው የአዲስ አበባ ከተማ የኢንዱስትሪ ልማት ቢሮ የተለያዩ መንግስታዊ ድጋፎችን ለአምራች ኢንዱስትሪዎች እየሰጠ ይገኛል። ከዚህ ውስጥም በተለይ የሙያና ቴክኒካል ጉዳዮችን በሚመለከት የጥራትና ምርታማነት እንዲሻሻል ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ የቴክኒክና ሙያ የማማከር አገልግሎት ስራዎችን እንሰራለን። የስልጠና አገልግሎቶች ይኖራሉ። የመረጃ አገልግሎቶችን በተመሳሳይ እንዲሁም ደግሞ የጥራት ደረጃ ሰርቲፊኬት እንዲያገኙ በአይሶ ሰርቲፋይድ እንዲያደርጉ እናደርጋለን። የተለያዩ የማምረት አቅማቸው ደግሞ በመለካት ያሉበትን ደረጃ ለመለየት የተለያዩ ስራዎችን ድጋፎችን እያደረግን እንገኛለን። ከዛ ውጪ የገበያ ትስስር እንዲፈጠርላቸው የኤግዚቢሽንና ባዛር ቦታዎችን በማዘጋጀት የገበያ ትስስር እንፈጥርላቸዋለን። በካፒታል ሊዝ መሳሪያዎችን ወይም ማሽኖችን በሊዝ እንዲያገኙ ከተለያዩ ተቋማት በተለይ ከልማት ባንክና ከአዲስ ካፒታል ሊዝ ጋር በመሆን እነኚህ ድጋፎችን እናደርጋለን። ከዛ ውጪ የመስሪያ ቦታዎችን ለማዘጋጀት የገበያ ትስስር ቅድም እንዳልኩት በመፍጠር እና የተለያዩ ፕሮጀክቶችን ደግሞ ገምግመን በመስጠት እና የካይዘን ትግበራ ካይዘን ተከትሎ አምራቾች ምርታቸውን እንዲያመርቱ የማድረግ ስራዎች ከምንሰጣቸው ዋና ዋና አገልግሎቶች መካከል ናቸው። ከዚህ ውስጥ እንግዲህ ያው ምን ውጤቶች ተገኙ ለሚለው እንግዲህ በአዲስ አበባ ከተማ ደረጃ ከ2094 በላይ የሚሆኑ አምራች ኢንዱስትሪዎች ተኪ ምርቶቻቸውን ያመርታሉ ማለት ነው። እንዲሁም ደግሞ ከ207 በላይ የሚሆኑ በዘንድሮ ዓመት ድረስ ያሉ በቋምነት አምራች ኢንዱስትሪዎች ምርቶቻቸውን ወደ ውጪ ኤክስፖርት ያደርጋሉ። በዚህም እንግዲህ በርካታ ውጤቶች ተገኝቷሉ ማለት ነው እንደ ከተማችን አስተዳደር። ከዚህ ውስጥ እንግዲህ የመሳሪያ ሊዝ ተጠቃሚ በመሆናቸው የአምራች ኢንዱስትሪዎች ምርትና ምርታማነታቸው ከወትሮ ጨምሯል። ምርትን በጥራት የማምረት ሂደቶች አሁን አሉ። ከወትሮ በተለየ ሁኔታ ምርቶቻቸውን በስታንዳርድ የማምረት ሁኔታዎች አሉ ማለት ነው። የዘርፉ ደግሞ በኢኮኖሚ ላይ ያለው ድርሻ ጨምሯል አሁን የኢንዱስትሪ ዘርፉ ማለት ነው። በዚህም በቴክኖሎጂ የመጠቀም ልምዳቸው እየጨመረ መጥቷል። የፈጠራ ሀሳባቸውም እያደገ ነው የመጣው። የቴክኖሎጂ ሽግግር እየተደረገ ነው የሚገኘው። ስትራቴጂክ የሆኑ ተኪ ምርቶችን የማምረት ሁኔታውም እየጨመረ መጥቷል ማለት ነው። ስለዚህ እንደ ሀገር ደግሞ በዚህ ያገኛናቸው ጥቅሞች ብናይ በአምና ብቻ ከ312 ሚሊዮን ዶላር በላይ የውጭ ምንዛሪ ማዳን ተችሏል ማለት ነው በበጀት ዓመቱ። ከውጪ ደግሞ ኤክስፖርት በማድረግ በተመሳሳይ ምርቶችን ወደ ውጪ ኤክስፖርት በማድረግ ከ2 ቢሊዮን በላይ ቶን ምርት በማምረት እና ደግሞ እንዲሁም ደግሞ ከፍተኛ የሆነ የዶላር
ጭማሪ የተገኘበት ሁኔታዎች አሉ ማለት ነው። መልካም ነው። ምናልባት አቶ ጳውሎስ ቀደም ብለው የጠቀሱት የውጭ ምንዛሬን ከማስቀረት አኳያ የጠቀሱት ቁጥር አለ። ምናልባትም እንደው ይህን ምንዛሬ በማስገኘት በኩል ሚናቸውንስ በአግባቡ ተወጥተዋል ማለት ይቻላል? አሁን አምራች ኢንዱስትሪዎች በእርግጥ አሁን ካለው አገሪቱ ከሚጠብቀውና ከተማችን ከሚጠብቀው አንፃር ከአምራች ኢንዱስትሪዎች ብዙ ይጠበቃል። በዛ ልክ ደግሞ ከፍ ባለ ሁኔታ በኢንዱስትሪው ላይ በኢኮኖሚው ላይ የራሳቸው ሚና እንዲጫወቱ ለማድረግ ብዙ የሚቀር ይሆናል። ነገር ግን እንደ ከተማ አስተዳደር አሁን ባለው ሁኔታ በሚሰጠው ድጋፍ በቀጣይ ይሄን ማሻሻል እንደሚጠበቅብን ነው። መልካም ቀደም ብለን እንግዲህ በተመለከተው መረጃ ላይ አምራቾች እያነሱ ያሉ ጥያቄ አለ። ከዚህ ከቦታ ጥበት ከመሰረተ ልማት ግንባታ ጋር ተያይዞ ችግር እንደሆነባቸውና በበቂ ሁኔታ ተኪ ምርቶች ለማምራት እንቅፋት ሆኖባቸው መሆኑን አንስተው ነበርና እንደው ቢሮ ይሄንን ችግር ለመፍታት እያደረገ ያለው ጥረት ምን ይመስላል? እስካሁንስ የተገበራቸው ስራዎችስ እንዴት ነው የሚገለጹት? የቢሮውን እስኪ ንገሩ። ከቦታ ጥበት ጋር በተያያዘ በተለይ አብዛኛው የከተማችን አምራች ኢንዱስትሪዎች ተከራይተው ነው የሚሰሩት። የቦታ ፍላጎት በጣም ከፍተኛ ነው። በዛ ልክ ደግሞ ከተማ አስተዳደሩን ለማቅረብ ጥረት እያደረገ ነው ያለው። በተለይ ከለውጥ ወዲህ ከ290 በላይ አምራች ኢንዱስትሪዎች የቦታ ማመቻቸት ስራዎች ተሰርተዋል። ከሼድ ወይ ከማምረቻ ቦታ ውጪ ማለት ነው። መሬት የተሰጣቸው ብቻ ከ290 በላይ የሆነ ቁጥር ነው። አሁንም በቢሮአችን እየተለዩ ለሚገባቸው እንዲሰጣቸው ለሚገባቸው በተለይ ተኪ ምርት የሚያመርቱትና ኤክስፖርት ለሚያደርጉ አምራች ኢንዱስትሪዎች ቦታ የማመቻቸት ስራዎች በካቢኔ እየተወሰነ እየተሰጠ ይገኛል። በእርግጥ ያው ሪሶርስ በጣም ስካርስ ከመሆኑ ጋር ተያይዞ ፍላጎቱ በጣም ከፍተኛ ነው። ያንንም በተለያዩ ሞዳሊቲዎች ከተማ አስተዳደሩ ያንን ችግር ለመቅረፍ ስራዎች እየተሰሩ ይገኛሉ ማለት ነው። መልካም። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ በቢሮ ኃላፊ ደረጃ የአምራች ኢንዱስትሪ ዘርፍ ኃላፊ አቶ ጳውሎስ ኩሳ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘሁ። አመሰግናለሁ።